አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የሙዬ ቤተሰብ ወይ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። ሁላችሁንም ሰላም ብያችኋለሁ። በያላችሁበት ሰላማችሁ ይብዛ። በጣም ጠፍቼ ከርም ያለው እንግዲህ ቻናሉ እየቀዘቀዘ ነው። በላይክ በሸር ግቡ። እናም እንግዲህ የጠፋሁበትም ምክንያት ወልጄ ነው። ትንሽ ቆየት አልኩኝ። ሸበካም ብዙም ስለሌለ ቪዲዮም የሚለቅ አይደለምና ያው ለቤተሰቦች አልነገርኳችሁም እላችኋለሁ። እና ደግሞ አንድ ነገር ላስታውሳችሁ ብዬ ነው፣ ትዝታ ማለት ነው። እና እንግዲህ ምሳ እንብላ እላችኋለሁኝ። የኢትዮጵያ ሁሉ ነገር ቪታሚንም አለው ጣፋጭም ነው ማለት ነው። እስቲ እንግዲህ ይሄን ደግሞ ላሳያችሁ ትውስታ ማለት ነው። ጢስ የሚወድ ይኖራል በጣም አርጎ እና ቦለቅያ ምንድነው? የብዙዎቹ ጥያቄ ነው። የኛ ሀገር እንኳን ቦለቅያ ምንድነው አትሉም? ታውቃላችሁ? ቦለቅያ በፊት ቀን ቦለቅያ ባልኩበት ቦለቅያ ማለት የቋንቋው እንትን ሊሆን ይችላል። የጢስ መሞቂያ ነው። እንደምታዩት እንግዲህ አስታውሱ። ጢስ አጢሳችሁ መሞቅ የምትወዱ ማለት ነው። ለሁለት ውስጥ ያህል ነው። እና እናንተንም አላህ ለሀገራችሁ ያብቃችሁ። ትልቁ ነገር በሰው ሀገር ብዙ እድሜውን ፈጅቶ በሀገሩ መጥቶ መውለድ መክበር ነው። እና አላህ ለቤታችሁ ለቤተሰባችሁ ያብቃችሁ ውዶችዬ። ደግሞ በጣም የቆያችሁት ሞልቶ አይሞላም። ለሀገራችሁ ለመግባት ሞክሩ። በቤታችሁ እፎይ ብላችሁ እግራችሁን ዘርግታችሁ ለመኖር ለምን ሀዙ ሆናችሁ ቤተሰብ መርዳት እና ቤተሰብ ራሱ የሚያንጋጠው ወደ እናንተ ነው። እንድትረዱት ኖራችሁም አልኖራችሁም ማለት ነው። በአሁኑ ሰዓት ደግሞ ስራውም ብዙም አይደለም። ላይ በዚህ ቃማ ይባላል ለቤተሰብ ወጩ ምናምኑ ይበዛባችኋል። ሀሱ ላለ ሰው ማለት ነው። ሀይሳብ እኮ ነው። ምንም ቢኖራችሁ ያው ዘመድ ጋር እንዲሁም ተዛምዲያችሁ ልጆቻችሁን እየወለዳችሁ ከቤታችሁ እንደ ቤታችሁ ትኖራላችሁ። መቼም አንድ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ይሄን ሁላ አመላችሁ እንድትመጡ ነው። ማንም ይሁን እናንተ መጣችሁና በጣም የቆያችሁት መጣችሁና ኑሮ ውድነት አይቀንስም አይጨምርም፣ ያው ነው። እንደማንኛውም ሰው ትሆናላችሁ። እንዴት ደብዬ ልኖር ይቸግረኛል። ብዙውን እንደዚህ ነው የምናስበው ማለት ነው። ኧረ እኔ ሀዛ ሂጄ በችግር በእንትን አላህ ትቸገራላችሁ ካለን ልንቸገር እንችላለን። አላህ ደግሞ አትቸገሩም ካለን ሀሱም ሀገር ሳይመጡ አላህ ርዝቃቸውን ሰፊ አድርጎላቸው ጥሩ ሀያት እየኖሩ ልጆቻቸውን እየወለዱ ልጆቻቸው ጋር ሳይነጣጠሉ ከሀገራቸው ከቤተሰባቸው ሳይነጣጠሉ ጥሩ ሀያት እየኖሩ ነውና ለሀገራችሁ አላህ ያብቃችሁ ማለት ነው። ኑቶለ በጣም የቆያችሁት ኑቶለ ደግሞ አሁን የሄዳችሁት ጭራሽ ቤት ያልሰራችሁ ቤት ስሩ። ቤት ጥሩ ነው። ቤት ያመል ማክሊያ ነው። ቢርባችሁም ቢጠማችሁም ከቤታችሁ አማላችሁን የሚከላ ነው ማለት ነው። እና እንግዲህ አበዛሁባችሁ። ላይክ ሼር አትርሱ ውዶችዬ ማለት ነው። በጣም ቆይቻለሁና ከላኩኝ ቀዝቅዟል ቻናሉ። ላይክ ሼር አትርሱ። ሁላችሁም አበረታቱኝ እላችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።